ያዘነ ሊጽናና ፈሊል ካለም ለመገላገል ኢየሱስ ይመጣ ጌታ ይመጣ ሞላና ጎደለ የሌለበት አንድ የሚኮንበት ኢየሱስ ይመጣ ጌታ ይመጣ። ላዛሪስ ሶስተኛውና የመጨረሻው ክፍል ኢየሱስ ይመጣል። ምናልባት በግርፋቱ ወቅት ሕይወቱ ካለፈች አሊያ ግን ማውላና ከግርፋቱ በኋላ ነፃ ሊለቀቅ ይገባዋል እንጂ በስቅላት እንዲቀጣ አይገባም በማለት ሐሳባቸውን ገልጸዋል። በፓኪስታን የሕግ ሥርዓት መሠረት አንድ ሰው በግርፋቱ እንዲቀጣ ከተደረገና ግርፋቱን በአግባቡ ከፈጸመ በአራተኛው ወይም በአምስተኛው ግርፋት ላይ ሕይወቱ ሊያልፍ ይችላል። እንዲህ አይነቱን መከራ እጋፈጠው ዘንድ በተወሰነብኝ መሠረት ግርፋቱ ወደሚፈጸምበት ቦታ ወስደው ከቆመ እንጨት ጋር አጣብቀው አሰሩኝ። በዚያም ወቅት ጌታ ኢየሱስ ክርስቶስን ፊት ለፊት ቆሞ አየሁት። ባየሁት ጊዜ እጅግ ደስ አለኝ። ይሁን እንጂ እርሱ እንደተለመደው አሁንም ታገለግለኝ ዘንድ ገና ብቁ አልሆንክም አለኝ። የመገረፊያ ሰዓቱ በደረሰ ጊዜ ያለምንም ርኅራኄ ይወርዱብኝ ጀመር። በዚህም ወቅት ከጀርባዬ የገዛ ሥጋዬ በግርፋቱ ምክንያት እየተነሳ በአየር ላይ ሲበታተን እመለከተው ነበር። እስከ ስድስተኛው ግርፋት ድረስ ራሴን ሳልስት ቆየው። ነገር ግን በስድስተኛው ግርፋት በኋላ የት እንዳለው አላውቅም ነበር። ገራፊዎቼም ቀደም ሲል ከነበራቸው ልምድ በመነሳት ነፍሴን ስቼ ባዩኝ ጊዜ የሞትኩኝ መሰላቸው። የታሰርኩበትን ገመድ ፈተው ወደ ሆስፒታል ወሰዱኝ። ይሁን እንጂ የሆስፒታሉ ሐኪሞች በሕይወት እንዳለው አረጋገጡ። እኔም ትንሽ ቆይቼ በነቃው ጊዜ ዓይኖቼን ከፍቼ ስመለከት ያለሁት ሆስፒታል ውስጥ መሆኔን አወቅኩኝ። በደረሰብኝ ከባድ ድብደባ የአካል መጉደል ምክንያት ለ2 ሳምንት ያህል በሆስፒታል ውስጥ ስታከም ከቆየው በኋላ እንደገና ከሕመሜ ሳላገግም አውጥተው ወደ ፍርድ ቤት አቀረቡኝ። ዳኛውም በስሜ የነበረው ሀብትና መሬት ያለ አንዳች ስምምነት መንግሥት መውረሱንና መውሰዱን ገለጡልኝ። በመቀጠልም ከዚህ ቀን ጀምሮ እንደማይፈልጉኝና በነፃ የተለቀቅኩ መሆኔን ገልጸው ይሁን እንጂ ከለበስኩት ልብስ በስተቀር ሌላ ምንም ነገር መጠየቅና መያዝ እንደማልችል ወይም መብት እንደሌለኝ ገለጹልኝ። እኔም ለዚህ መልስ የምሰጣቸው ነገ ነው ብዬ ስለመለስኩላቸው በእነሱ አስተሳሰብ ደንግጬ ወይም ተጸጽቼ ለቤተሰቦቼ ንብረትና ሀብት ስል ወደ ቀድሞ ሃይማኖቴ የምመለስ መሰላቸው። እሺ በማለት እንደተስማሙ ሌሊት ከጌታዬ ጋር በጸሎት ሆኜ አምላኬን እንዲህ ስል ጠየቅኩኝ። ጌታዬ ሆይ እነሱ ስለሚሉት ነገር አንተ አይተሃል። በዚያን ጊዜ ፍርማዬን በመፈረም ስምምነቴን ለመግለጽ ምንም እንደማያስቸግረኝ ታውቃለህ። አንተ ግን ምን ትላለህ? ምንስ እንዳደርግ ትመክረኛለህ? ወይም በዚህ ሰበብ ሌላ ልነግራቸው የምትፈልገኝ ነገር ካለ እባክህ ንገረኝ በማለት ጠየቅኩት። ጌታዬም እንዲህ አለኝ። ደቀ መዛሙሮቼ በአገልግሎት ላይ በነበሩበት ጊዜ በእነሱ ላይ ይገለጥ ከነበረው የእግዚአብሔር ኃይልና ክብር የተነሳ አንድ ሰው ወደ ቤቱ ሄዶ ገንዘብ ይዞ መምጣት የእግዚአብሔር ጸጋ በገንዘብ ይገዛ ዘንድ ፈለገ። በዚህ ጊዜ ከደቀ መዛሙርቶቼ አንዱ የእግዚአብሔርን ጸጋ በገንዘብ ልትገዛ አስበሃልና አንተና ገንዘብ አብራችሁ ጥፍ ብሎ ገሰጸው አለኝ። ወገኖቼ በሕይወት ዘመኔ ሁሉ ስለ ወንጌል ሰምቼ አላውቅም፣ መጽሐፍ ቅዱስም በእጄ ነክቼ አላውቅም ነበር። ይሁን እንጂ ጌታ የነገረኝ ሁሉ መጽሐፍ ቅዱስ ላይ ያለ ቃል መሆኑን
ጌታን ካገኘው በኋላ ሳውቅ በእጅጉ አስደነቀኝ። ጌታ ከቃሉ ውጪ አይናገርም አልኩኝ። ከዚህ ጌታ ከነገረኝ ቃል የተነሳ በነጋታው ዳኛው ፊት ቀርቤ መሬቱንም ሀብቱንም ለኔ ምንም እንደማይጠቅመኝ ገልጬ ፈረምኩላቸው። በዚህ ጊዜ የወህኒ ቤቱ ኃላፊ የለበሰው ዩኒፎርም ለውጦ በመምጣት እንኳን ከእስራት ነፃ ወጣ ሲለኝ ከወህኒ ቤቱ በር አጥር ውጭ እንደሚጠብቀኝ ገለጸልኝ። እኔ ግን ስለ ትሕትናው አመስግኘው በወህኒ ቤት ውስጥ ከኔ ጋር የነበረው ከወህኒ ቤት ስወጣ የሚቀበለኝ ካጠገቤ ያልተለየኝ የማይታለፍ ሁኔታዎች ውስጥ እንዳልፍ የረዳኝን ለዘላለም በቀረኝ የሕይወት ዘመኔ የማይተወኝ አምላኬና ጌታዬ የሆነው ኢየሱስ ስላለ አጠብቀኝ አመሰግናለሁ ብዬ ወጣው። ከእስር ቤት ከተፈታው በኋላ ጌታ ከወህኒ ቤቱ ውጭ ሲጠብቀኝ አገኘሁት። በሕይወት ዘመኔ ውስጥ 7 ጊዜ ያህል ጌታ ኢየሱስን በግልጽ አይቼዋለሁ። አሁንም ጌታዬ በውጭ ባገኘሁት ጊዜ ድካም፣ መሰልቸት ተሰምቶኝ እንደሆነ ጠየቀኝ። እኔም ለዚህ መልካም እረኛ ለሆነው ጌታ ዛሬ በነጻ በመለቀቄ ምክንያት ደስታ እንደተሰማኝ ገለጽኩለት። ጌታም መልሶ አንተስ ስለኔ ምን ትላለህ ብሎ ዳግም ጠየቀኝ። እኔም ጌታዬ ሆይ አንድ ቀን እንደማገለግልህና ለአገልግሎትም ብቁ ሆኜ በፊትህ እንደምቆም አውቃለሁ። አንተ ለቃልህ ታማኝ እንደሆንክ ሁሉ እኔም በቃሌ ጸንቼ እቆያለሁ ብዬ ወደ ቤቴ አመራሁኝ። ቤቴ ደርሼ የመኖሪያ ቤቴን በር ከፍቼ ስገባ የገዛ ወንድሜ ትልቅ የሥጋ መክተፊያ ቢላዋ ይዞ ግንባሬ ላይ ተረከከኝ። ከዚህ ቀን በኋላ አንተ ለኛ እንደ ሞተ ሰው ነህ፣ እንደ ቀበርነው ዘመድ ነህ። ስለዚህ ዳግመኛ ወደ ቤታችን ልትመጣ አንፈልግም በማለት አባረረኝ። እኔም ደሜ በግንባሬ እየፈሰሰ ሯል ፒንዲ ውስጥ በሚገኘው ቻንዲ ቾክ አጠገብ ወዳለ ሆስፒታል ሄድኩኝ። የደረሰብኝ ጉዳት ከፍተኛ ስለነበር የሆስፒታሉ ዶክተሮች የሚፈሰውን ደም ለማቆም 7 ቦታ ላይ መስፋት ነበረባቸው። ሕክምና ከተደረገልኝ በኋላ ሌሊቱን ያሳለፍኩት በመንገድ ዳር በመተኛት ነበር። ምክንያቱም ከእንግዲህ በኋላ የማርፍበት ወይም ቤት አለኝ ብዬ የሚሄድበት ስፍራ የለኝምና ጎዳናን ቤት ያደረግኩት። 4 ቀንና ሌሊት በቡሪ ኢማም ጫካ አጠገብ የእስላማባድ ደኖች ውስጥ ቆየሁኝ። ከ4 ቀን በኋላ እንዳስለመደኝ ጌታዬ ኢየሱስ ዳግመኛ ተገለጠልኝ። በዚያን ጊዜ የተሰፋውን የደረሰብኝን ጉዳት ቀላል እንዳልሆነና ያለውበትን ሁኔታ በማጉረምረም ለጌታ ያሳየሁት። ጌታም ለመጀመሪያ ጊዜ እጆቹን ወደ እኔ አቅጣጫ አንስቶ እንዲህ አለኝ፣ ማውላና ሆይ ከዚህ ቀን ጀምረ ስምህ አልሃጅ ማውላና ዘይድ ሁሴን ሙፍቲ አይደለም፣ በሱ ምትክ አዲሱ ስምህ ላዛሪዮስ አሊያም አልዓዛር ይባላል አለኝ። አልዓዛር ከ4ኛ ቀን በኋላ ከሞት አስነሳሁት። አንተም ደግሞ ከ36 ዓመት በኋላ እነሆ ዛሬ ከሞት አስነሳሁ። ከእንግዲህ በኋላ ሄደ ወንጌልን ለፍጥረት ሁሉ ትሰብካለህ፣ እኔም ካንተ ጋር ሁል ጊዜ እሆናለሁ አለኝ። እኔም በሰማሁት ቃል ተደስቼ ጌታ ሆይ ካሁን በኋላ ታገለግለኝ ዘንድ ብቁና አይደለም አትለኝም ማለት ነውን አልሁት። ጌታም አዎን አልልህም፣ ይልቁንስ ሂድና ወንጌልን ለሕዝቡ ስበክልኝ፣ ይህ ትእዛዜ ነውና ሄደ ከሰበክልኝ አለኝ። ቀጥሎም የቆሰለውን አካሌን እንድመለከት አዘዘኝ። ባየሁትም ጊዜ ጌታዬን ከተቀበልኩኝ ጊዜ ጀምሮ የደረሰብኝ ጉዳት ሁሉ ከመቀጽበት ድኖ አገኘሁት። ከዚህም በኋላ
ጌታዬ እንዲህ አለኝ፣ የሚያስፈልግህን ጠይቀኝ አለኝ። እኔም ጌታ ሆይ የሚያስፈልገኝን ሁሉ አንተ ታውቃለህ አልኩት። እርሱም የለም፣ የሚያስፈልግን ሁሉ ጠይቀኝ እኔም አደርግልሃለሁ አለኝ። እኔም ጌታ ሆይ ቃልን በልቤ ውስጥ እንድታኖርልኝ ወንጌልን ወዳልሰሙ ሁሉ ሄጄ መናገር እንድችል እፈልጋለሁ አልኩት። ጌታዬም አለኝ፣ አልዓዛር ሆይ ቃሌን ሰጥቻለሁ፣ ሂድና ወንጌልን ስበክ፣ እኔም ካንተ ጋር እሆናለሁ። የታላቅ ወንድሜ ልጅ PIA በሚል ድርጅት ውስጥ ፓይለት ሆና የምትሰራ ከመሆኗም ሌላ በፓኪስታን ከተማ ውስጥ የታወቀች ሴት ናት። እኔም በግሌ የምወዳትና ከመላው ቤተሰባችን ካለነው ይልቅ ለእሷ የተለየ ፍቅር ስለነበረኝ ሰርጌ ቀን ላይ እሷ ብቻ እንድትገኝ ስለፈለግኩ ወደ ቤት ሄጄ እንዲህ አልኳት። በዚህ በታላቅና ጌታ አደረገልኝ ብዬ በማስበው ቀን ላይ ካንቺ በስተቀር ሌላ ቤተ ዘመድ ሰው እንዲመጣ ስለማልፈልግ እነሱም ብጠራቸው እንደማይመጡ አውቃለሁ። ይሁን እንጂ አንቺ ብቻ በዚህ በሰርጌ ቀን ብትገኝልኝ መላ ቤተሰብ የመጣልኝ ያህል አስቤ ደስ ይለኛል። ስለዚህ እንዳትቀሪ አደራሽን አልኳት። ኢየሱስ ይመጣል። እርሷ ግን የሰጠችኝ መልስ እንደጠበቅኩት አልነበረም። ስማ አንተ ከአያትህ ከቅድመ አያቶች የመጣውን የእስልምናን ሃይማኖት ትተህ ቃፊር ወይም ክርስቲያን ሆነሃል። ይህ ደግሞ ማንም ሊቀበል የሚችል አይምሰልህ። ስለዚህ እኔን የወንድሜ ልጅ ልትለኝ አትችልም፣ ደግሞም አልፈልግም። ምክንያቱም የአባቴ ስም ሙላና አብዲል ለጢፍ ነው። ከዚህ የተነሳ ልቤ በጣም ስላዘነ በሰማሁትና በመወዳት አንድ እሷ ብቻ ትረዳኛለች ብዬ የገመትኳት ልጅ የሰጠችኝ መልስ ክፉኛ አዝኜ የክራንቺ አውሮፕላን ማረፊያ ደረጃውን ቁልቁል የወረድኩት በብዙ እንባ እየተንሰቀሰኩ በማልቀስ ነበር። በዚህ ሁኔታ ውስጥ ሆኜ ጌታ ሆይ ዘመዶቼ፣ ወዳጆቼ ትተውኛል፣ ብቻዬን ቀረው። አሁን ግን የምለምን ትዳር ከያዝኩ በኋላ የመጀመሪያ ልጄ አደጋ እኔ የመጋቢ አልዓዛር ልጅ ነኝ ብላ የምትናገር ሴት ልጅ ስጠኝ ብዬ ጸለይኩ። ይህ በእንዲህ እንዳለ ባለቤቴ ልጇን ልትገላገል ወደ ሆስፒታል ስትሄድ አዋላጇ ዶክተር የኔ የቀድሞው ሕይወቴ አንድ በአንድ የምታውቅና የባለቤቴ የቅርብ ጓደኛ ስለነበረች በደስታ ሆና የተወለደውን ልጃችንን ይዛልኝ መጣች። እኔም የታቀፈውን ሕፃን ልጄን አይቼ ዶክተር ልጃችን የተወለደችው ምን ጊዜ ነው ብዬ ጠየቅኳት። እሷም ሴት አይደለችም ወንድ ነው ብላ መለሰችልኝ። እኔም በሐዘን ሆኜ ጌታ የጸለይኩትን ጸሎት አውቃለሁ፣ አንተ ደግሞ ሰምተኛል፣ የጸለይኩት ሴት ልጅ እንድትሆን ነበር። ታዲያ እንዴት ወንድ ልጅ ሊሆን ቻለ ብዬ አዝኜ ሳለው ዶክተሯ ፈገግ ብላ ያቀፈቻትን ሕፃን ወደ እኔ በማምጣት ፓስተር፣ አንተ እውነተኛ የእግዚአብሔር ሰው ነህ፣ ጸሎትህ ተሰምቷል፣ እግዚአብሔርም የጸሎትን መልስ ነው የሰጠ። ባለቤትህ ሴት ልጅ ወልዳላለች ብላ ሐዘኔታን ወደ ደስታ ለወጠችልኝ። በዚህ ሕይወቴ ብዙ የተለያዩ ሰዎች አብሬያቸው እንድሠራ ብጠይቁኝም የእግዚአብሔር ፈቃድና ሐሳብ ግን ያለማንም ሰው ረዳት ያለ ቤተ ክርስቲያን ጥገኝነት እንዳገለግለው ስለወደደ ብቻዬን አቆመኝ። እኔም ሰዎች የሚጠይቁኝን ሐሳብ ከማገልገል ይልቅ እግዚአብሔርን መስማትና መታዘዝ ስለነበረብኝ ለሚመጣልኝ የተለያየ ድምፅ ማስተናገድ አልፈቀድኩም። ይህንን ጽሑፍ የምታነቡ በየትኛውም ዓለም ያላችሁ የእግዚአብሔር ሰዎች አንድ ነገር ላሳስባችሁ ፈልጋለሁ።
ሁል ጊዜ ሳታቋርጡ ስለ እኔ፣ ስለ አገልግሎቴ፣ ስለ ቤተሰቦቼና ስለ ሚኒስትሬ አጥብቃችሁ ጸልዩልኝ። እንዲህ ብለን የንስሐ ጸሎት ከእስልምና ሃይማኖት ተከታዮች ልጸልይ እወዳለሁ። ውድ ኢየሱስ ክርስቶስ ሆይ፣ እነሆ እኔ የተገዛሁላቸው ኃጢአቶቼ ወደ አንተ መጥቻለሁና ይቅር በለኝ። እኔ ራሴን ማዳን የማልችል ኃጢአተኛ መሆኔን አምኛለሁ። እባክህ ጌታ ኢየሱስ ሆይ ነፍሴን፣ ሥጋዬን፣ መንፈሴን በውድ ደምህ አንጻኝ። ጌታ ሆይ እርዳታን እፈልጋለሁ። ልቤም ውስጥ እንድትኖር እጋብዝሃለሁኝ። አንጻኝ። ያንተን ትእዛዝ ስፈጽም እውነትንም ላደርግና ላገለግል እፈልጋለሁ። በእያንዳንዷ ዕለት ካንተ ጋር መሆን እፈልጋለሁ። ስለዚህም በመንፈስህ ወደ ጽድቅ ምራኝ። ጸሎቴንም ስለምትሰማና ስለምትመልስልኝ አመሰግናለሁ። አሜን። ተፈጸመ። ኢየሱስ ይመጣል።